ዛሬ አዲስ ነገር ተፈጥሯል። እንግዲህ ወይዘሮ ባዩሽ በምን ኬዝ እንደታሰረሽ እንኳን ባያውቁም ወይዘሮ ሜላት አቶ መስፍን ሊጠይቃት በሄደ ጊዜ በቅርብ ጊዜ እንደምትፈታ አስጠንቅቃ አስረግጣ ነግራው ነበረች። አቶ መስፍንም ሄዶ ፍራቻውን እኛ ምንም መክሰስ አለብን፣ መረጃ ይዘን መክሰስ አለብን፣ በቅርቡ እንደምትፈታ አስረግጣ እርግጠኛ ሆና ተናግራለሽ። በልብ ሙሉነት ባዩሽ በቅርብ ልትፈታ ናት ሲባል ሁሉም ሰው ፈርቷል። በመጀመሪያ ወይዘሮ ሜላት ከኖላዊ ቤት ሂዳ ወይዘሮ ባዩሽ የታሰረሽበትን እስር ቤት አሳዩኝ፣ እኔ ልጠይቃት ላስፈታ ትፈልጋለሁ፣ ብቻዋን ናት ሰው የላትም ስትል ለምን ብሎ ሲጠይቃት የድሮ ጓደኛዬ ናት ሲል እንግዲህ ልጆችን ጠያይቄ እነግርሻለሁ ብሏት ነበር ባለፈው ቪዲዮ ማለት ነው። አሁን ግን ሁሉም ነገር እየተከፈተላት እየሄደ ይመስለኛል። ልትፈታ ነው፣ በቅርቡ እንደምትፈታ ነግራኛለች ሲል አቶ መስፍን በጣም ተደናግጣለች ማለት ነው። እና ለምን ብላለች ግን ለምን ነው እንጂ ምን ይዤ ልክሰሳት የሚለው ነገር ሀብት ልብ ይዘጋል የሚባለው በዚህ ላይ መሰለኝ። ወይዘሮ ሜላት ጸጥ ብላለች። ያኔ መፍትሄ ማምጣትም አትችልም፣ ወይ መበሳጨት ነው ወይም ደግሞ በአንድ ነገር ላይ ድርቅ ማለት ይልቅ ምንም መፍትሄ ማምጣት አልቻለሽም ማለት ነው። ምላሴም ተነስቶ ልከስ ነይ ብሏል። እንግዲህ አቶ በቃሉ የሚባለው ትልቅ ሰውዬ ሊጠይቃት እንጀራ ይዞ ልብስ ይዞ ሂዶ አይታችሁታል። እና አንቺ እኮ ሽጉጥ ይዘሽ ነው የተገኘሽ፣ የነ ወይዘሮ ሜላት ክስ እንኳን የለበትም፣ እሱን ደግሞ በቅርቡ ትፈቻለሽ ብሎ አበረታትቷት ስለሄደ እሷም እርግጠኛ ሆና እንደምትፈታ እርግጠኛ ናት ማለት ነው። እንግዲህ በዚህ መሀል ሀና የሀና ሻንጣ ነው ብሎ እንግዲህ አቶ ኖላዊ ሀናን ለማየት ወስዶ ለእናቲቱ የሰጣት ሻንጣ ልትከፍተው ስትል አቶ መስፍን መጥቶ በዛው ትተዋለሽ። ይህ ሻንጣ አሁን የሚገርመው ነገር ተመልሶ ሄዶ ከሀና ቤት ሀና እጅ ገብቷል ማለት ነው። ተምቹ እንግዲህ ሻንጣውን ስጠይ ፋያው ብሎ ሲሄድ ሻንጣው እኮ የሀና መስሎይ መሄጃ መስሎይ ወስጄ ሰጥቻለሁ ሲል ለሀና ደውሎ ፋራ አባትሽ የበለጥሽ ፋራ ነሽ፣ ፋያው ያመጣው ሻንጣ የኔ ሻንጣ ነው፣ አስቀምጥ ብዬ ብሰጠው ያንቺ ነው ብሎ አንቺን ለማየት ይዞት መጣ ብሎ ሲነግራት እሷም እሺ አመጣዋለሁ ብላ እናቷንም ሳታማክር ያንን ሻንጣ አውጥታ ይዛ ሄዳለሽ። ከሰላም ጋር ሆኖ ከትምህርት ከመሄዳቸው በፊት ወስደው ከነ አቶ ኖላዊ ቤት አስቀምጠውታል። ሻንጣውን አምጥቼልሃለሁ ሲል ግን ምንድን ነው እንደዚህ እንትን ያለው ብላ ስትጠይቅ ሰላም ወርቅ ነው እንዴ ልክፈተው ስትል የሰው ሻንጣ አይከፈትም የፍቅረኛው ሻንጣ ነው ብሏል። ለአቶ ኖላዊ ግን የእርግብ ሻንጣ እንደሆነ ነግሮታል። ግን አቶ ኖላዊ አልተጠራጠረም። ወርቁ እንደጠፋ ያውቃሉ፣ ምን ያውቃሉ፣ ግን ምን እንደሆነ መጠራጠር አልቻሉም ማለት ነው። እንደ መያዣም አድርጎታል። እርግብን አሳልፈ ከሰጠኸኝ ሻንጣውን እሰጥሃለሁ፣ አለበለዚያ አልሰጥህም እየተባሉ እየተከራከሩ ነበር። በኋላ ግን ይቅርታ አንተ ለእኔ ብዙ ነገር አድርገህልኛል። እንግዲህ እርግብን እነሱ የሀና ቤተሰቦች ይከታተሉ፣ እኛ የምናደርገውን አድርገን ከዚህ አድርሰናቸዋል በማለት ሂዶ ይቅርታ ጠይቆ ተምቹን ሻንጣውን መጥቶ እንደሚወስድ አምታ እንደሰጠሽው ተናግሮ ነበር። በዚህ መሀል እንግዲህ እነ ሀና አሁንም ከትምህርት ቤት ተመልሰው ለአባቷ ምግብ ልትሰራ ስትሄድ ያን ሻንጣ ከዛ ላይ እንደወደቀ ነው መጥቶ የወሰደው። የለም ሀሳጥን ነበር አውጥቶ አቶ ኖላዊ ከፍራሹ ላይ አድርጎት ሂዶ ነበር። ሲመለሱ ያን ሻንጣ ለበይ ተልተሎ ስሪና እንሂድ ወደ ቤት ብላ ሰላም ሻንጣውን ትራስ አድርጋ ተኝታ ነበር። በዛ መሀል ግን ሳታስበው ያንን ሻንጣ ይዛ አልደረስም ሀናዬ ተልተሎ በይ እንጂ ብላ ሽሮ እኮ በሰል ሲል ነው ተክተክ ሲል ነው የሚጣፍጥ እያለሽ እየተቀላለዱ ሳለ ያንን ሻንጣ ትከፍተዋለች። ስትከፍተው ግን ምንድን ነው የሆነ ወርቅ ነው። አረ ሀና ወርቅ ነው እኮ ይሄ ሻንጣ ብላ ስትል የሰው ሻንጣ ለምን ትከፍቻለሽ ብላ እየተከራከረች ሳለ እንዲያውም የእናቴ ወርቅ ነው እንዴት ከዚህ መጣ ብላ ሀናን እያፋጠጠች ሳለ ተምቹ ይመጣል ማለት ነው። ሻንጣውን ለእርግብ ወስዶ ሊሰጥ ተምቹ ሲመጣ ይህ ሻንጣ የማን ነው? ወርቁ የማን ነው ስትለው ከፈታችሁት እንዴ ወርቅ አለው እንዴ ብሎ ይሄ እኮ አማዬ ቤት ልታስተዋውቀን የእርግብ ፍቅረኛ ነው ከኛ መጥቶ ነበር ብላ ስትናገር ፀጉሩን ይዞ ተምቹ ወጥቶ ተበሳጭቶ ሄዷል። እንግዲህ በዚህ ባህል ሀናና ሰላም ነው የተፋጠጡት ማለት ነው። ሰላም
እንዴት ናችሁ? ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ላይ እንደምታስቀምጡ ተስፋ አለኝ። እንግዲህ በዚህ መሀል ተምቹም ተበሳጭቶ ሄዷል። ያን ሻንጣም በዛ እንደዛ ብለው እንደተፋጠጡ ቀርተዋል ማለት ነው። ወይዘሮ ሜላት እንግዲህ ቤተሰቦቿ በተሰበሰቡበት ሀና ምን ሆና ነው ስትገላበጥ ነው ያደረሽ? አልተኛሽም? አሁንም አልቀሰቅሳትም ብዬ ነው የመጣ ስላመማት እንዴ ብላ ስጠይቅ እኔ አላቅም ሲል ምላሴ ተነስቶ እንግዲህ እስከ ሀና ልያት ብሎ ተነስቶ ወደ ክላስ ይገባል። ወይዘሮ ሜላትም እኔ ልሄድ ነኝ ባይሹን አይቼ ልመጣ ነው ስትል ለምን የት ፖሊስ ጣቢያ ይላታል ማለት ነው። አዎ የት ናት ያለሽ? ፖሊስ ጣቢያ እንጂ ሂጄ አይቻት ልመጣ ነው ብላለሽ። ከዚህ ላይ እንግዲህ አብደሻል እናቴ፣ እማዬ አብደሻል፣ አቶ መስፍን ምሽትህ አብዳለች ያዛት እያለሽ ሰላም ወጣ ያለ ንግግር ስትናገር እናትሽ እኮ ናት ትላለሽ። እናቴ ብትሆንም አብዳለሽ የታሰረሽውን ያንን ውላ መከራ ያሳየሻትን አሁን ሄዳ ሆዷን በልታ ልታስፈታት ነው እንጂ ምን ልታደርግ ነው? ይህን ውላ መከራ አሳይታ ህይወትሽን ወርቅሽን የ16 ዓመት ልጅሽን ከውስጥሽ የገባውን ልታወጣ ስንት እንትን ያለሽ ለምን ሄደሽ አስፈታታለሁ ትያለሽ ብለው እንግዲህ ሰላምም ሁላቸውም ሶስቱም ተከራክረዋታል። በዚህ መሀል ተበሳጭታ እኔ ህፃን አደረጋችሁኝ እንዴ? እኔ እኮ አስባለሁ ህፃን እኮ አይደለሁም ብላ ተበሳጭታ ወደ ክላሷ ትገባለሽ። ከክላሷ ከገባሽ በኋላ እነሱም ተገርመው ሰላምም አቶ መስፍን ምሽትህ ግን አብዳለሽ እንደሚሆን አድርጋት ብላ ትናገራለሽ ማለት ነው። ምላሴም ኧረ ተይ ሰላም እናትሽ እኮ ናት ለምን እንደዚህ ትያለሽ ብሎ ሲናገራት ነበርና ሁላቸውም ወደ የክላሳቸው ሄደዋል። በዚህ መሀል እንግዲህ ተምቹ ስልክ የደወለ ለሀና በዚህ መሀል ነበር። ሀና እንግዲህ ከእንቅልፏ ተነስታ ልብሷን ለባብሳ ልትሄድ ስትል ከሀና ጋር የተደዋወሉበት ፋራይቱ ብሎ የደወለበት እሷም አንተ እኔን እንዲያው ፋራ ብለህ ካልተሳደብክ ቀንህ ሙሉ አይሆንልህም እያለሽ እንትን እያለሽ ነበረና በዚህ መሀል እንግዲህ ያችን ሻንጣ አንጠልጥለው ወደ ሀና ቤት የሄዱበት ሰዓት ነው ማለት ነው። ወደ እነ ሀና ቤት ሄዳ እንግዲህ ሻንጣውን አምጥቼልሃለሁ አባዬ ብላ ይኸው ሻንጣውን አምጥተናል ብለው እነሱን እኮ ትምህርት ሄዳችሁ መስሎኝ ነው። ተምቹ መጥቶ በጣም ተበሳጭቶ ነው የወጣው። ይህን ያህል ሻንጣው ምን አለው ብላ ሰላም ልትከፍት ስትል የሰው ሻንጣ አይከፈትም የፍቅረኛው ሻንጣ ነው ብላ ሀና ቀምታ ታስቀምጣለሽ። አዎ ለእኔም ደውሎ ሻንጣውን አምጪ ስላለኝ ነው ይዤ የመጣው አባዬ በጣም ተበሳጭቶ ነው የሄደው እንዳልሆነ ሆኖ ነው የሄደው ብላ በዚህ ተሳስቀው እንኳንም ሻንጣው መጣለት ተባብለው እንግዲህ ሰላምም ሻንጣውን ለመክፈት ተገላገለሽ እና ሰላምዬ የሰው ሻንጣ እኮ አይከፈትም የፍቅረኛው ሻንጣ ነው ብላ ያንን ሻንጣ ቀምታ አስቀመጠሽ ማለት ነው። በዚህ መሀል ነው እንግዲህ ያን ሻንጣ ከልብስ ሳጥኑ ገብቶ እነሱም ወደ ትምህርታቸው ተነስተው የሄዱት ማለት ነው። ውድና እየተከበራችሁ ቤተሰቦች እንግዲህ ወይዘሮ ባዩሽ ማስረጃ ከሌለ ከእስር ቤት እንደምትወጣ አስረግጣ ተናግራለሽ። ቤተሰቡም ተጨንቋል። ወይዘሮ ባዩሽ ተፈታሽ ማለት ከጀርባዋ ብዙ ሰዎች እንዳሉ አቶ ኖላዊን እንግዲህ የሰላም አባት እና ምላሴ ወደ አቶ ኖላዊ እርዳን እባክህን ማስረጃ እንፈልጋለን። ምንድን ነው ስታደርጉ የነበር ስለው ፎቶ ነው ያን ማስረጃው ፎቶ ነው አብሮ በኋላዋ በጀርባዋ የሚያግዟት የነበሩ ያን ፎቶ ነው ብሎ ሲናገር ፎቶ ብቻማ ማስረጃ አይሆንም ሌላ ማስረጃ ያስፈልጋል አለ። እንግዲህ በምችለው መልኩ የተምቹ ወንድም አጎት ፖሊስ ነበር ለዛ ነው ስንከታተላት የነበረው እና ዛዲያ እሱ ፖሊስ ከሆነማ ጥሩ ነው ሲል ነበር ግን እሱ ወደ አሜሪካ ሄዷለኝ ብሎ ይናገራል ማለት ነው። በዚህ መሀል ነው ድንጋጤ የመጣው። አሁን ግን እስከ መጨረሻው ሀንዬን የሚያስደስታት የሀንዬ ደስታ እስከሆነ ድረስ እኔ እስከ መጨረሻው ድረስ እፋለማለሁ፣ በምችለው ነገር አግዛችኋለሁ ተባብለው ሻንጣውንም ከዛ ውስጥ አስገብቶ እንግዲህ አቶ መስፍን ከዚህ ላይ ነው የመጣ ነገሩ ማለት ነው። ከሱ ደርሶ ከመጣ በኋላ ድንብላል ክችን ላይ ገባና ድንብላል የሆነ ነገር ልታግዥ ብዬ ነበር። ምንድን ነው ልትነግሪ ብዬ ለወይዘሮ ሜላት የነገርሻትን ለፖሊሶች እንድትናገር ይፈልጌ ነው ሲላት፣ አይ ጋሽ እኔ ፖሊስ እፈራለሁ፣ አንቃ ትገለያለሽ፣ ለእሷ ከነገርኳት በቂ ነው፣
ፖሊስ ሂጄ መናገር አልፈልግም ብላ እንትን ብለዋለሽ። አቶ መስፍንም አይዞሽ፣ ለሁሉም ነገር እኔ ያለው ሄደሽ ለፖሊሶች መረጃ ስለሚያስፈልገን ባዩሽ ታስራ መቅረት አለባት። መረጃ ስለሚያስፈልገን ሄደሽ ስታደርገው የነበረሽውን አንድ ባንድ ትናገሪያለሽ ስላት በጣም ተደናግጣለሽ ወይዘሮ ድንብላል ማለት ነው። እና ችግር የለውም እኔ እንትን ላለው አዊ አቦይ አባቴ እንዲያው ምኑ መጣብኝ ከዚህ ነገር ወጣው ስል ብላ እንግዲህ እንትን እያለሽ ነው ያለ ይሻላለሽም። በዚህ መሀል ኃላፊነቱን እኛ እንወስዳለን እያሏት ነው ያለ። በፊት ከቤታቸው ያነውላ ሲፈጠር እንዳባወራ ቤት መጠራጠር የለባቸውም። ምን ማለት አልነበረባቸውም። ዝም ብለው በቃ የሀብታም ነገር መብላት፣ መውጣት፣ መግባት እንደዛ ነው የነበረውና ቤታቸው ግን ወይዘሮ ባዩሽ መስቀልቅሉን አውጥተዋልሽ። መስቀልቅል ብቻ አይደለም እንዳለ ተጫውታበታለሽ ማለት ነው። እና ያንን ነገር ማወቅ አልቻሉም። አሁንም ቢሆን እነ አቶ መስፍን ምንድን ነው ማድረግ ያለበት? ለፖሊሶች ሄደው መረጃ እንዲሆን አሸራ ተስጠልን ምስቴን መታበያለሽ እንደዚህ እንደዚህ ያንን ፎቶ ይዘው 50 ሺህ ብር እንግዲህ ከተምቹ ተቀብላ ለወይዘሮ ባዩሽ ሰታት። ወይዘሮ ባዩሽ ደግሞ ለጋርዶቿ ሰታ ያንን ምላሴን ልታስገድል የነበረች ፎቶ ውላ አለ ማለት ነው። የተምቹ አጎት ከተደወለለት ምላሴን ሊገሉት ሲሉ ይዞ ያዳነ እሱ ነበር ማለት ነው። ያነ ሰው ለነ እንቶኔም አልተናገረም፣ ለነ አቶ ኖላዊንም አልተናገረም፣ ዝም ነው ያለው። ያነ እንደዚህ እንደዚህ ነበር ሰውየው እንደዚህ አይነት ነው ሊገላቸው የነበር ብሎ ቢናገር አንድ ምስክር ነበር። እሱ ግን ወደ አሜሪካ ተመልሷል ማለት ነው። አሁን ግን ባለው ነገር ደውሎ መጠየቅ ይችላሉ። እንግዲህ ድንብላል በፍርሃት ላይ ሆና አቡይ አባቴ ከምኑ ላይ ጣሉ እኔ ፖሊስ እፈራለሁ ብላ እሱ ጋር እንደተማጠነሽ እና እሱም ደግሞ ምስክር መስጠት አለብሽ ብሎ እንግዲህ ጥሏት ወደ ክላስ ገብቷል ማለት ነው። ውድና የተከበራችሁ ቤተሰቦች ወይዘሮ ሜላት ፖሊስ ጣቢያ ብትሄድ ምንድን ታደርግ ይመስላችኋል? አስፈትታት ትመጣለሽ ወይስ ምንድን አድርጌሽ ነው ይህን ሁላ ነገር ያደረግሽ ብላ ትጠይቃታለሽ። እንግዲህ ለአቶ መስፍን ፍቅረኛዬን አንተን በጣም አፈቅርህ ነበር፣ እወድህ ነበር፣ ሜላት ነጥቃኛለሽ ብላ ተናግራለች ማለት ነው። ለዛ ነው ባደረግኩት ነገር ቅንጣት ያህል አይጸጽተኝም ብላ እንግዲህ አቶ በቃሉ የሚባለው ትልቅ ሰው እሷን በገንዘብም ሆነ በምን እንደሚረዳት አብረው እንደሚካፈሉ እኔ በፊት ባሏ መስሎኝ ነበር ማለት ነው። አሁን ግን በጀርባዋ ሆኖ አይዞሽ የሚላት ሰው እንዳለ ተነግሯል ማለት ነው። ካለ ሽጉጥ አታስፈራሪም እንዴ እያለ ነበረ እንጀራ ምግብ ይዞ የሄደ ማለት ነው። እና ወይዘሮ ሜላት ፖሊስ ጣቢያ ብትሄድ ከወይዘሮ ባዩሽ ጋር ፊት ለፊት ብትገናኝ ምን ታደርግ ይመስላችኋል? እናንተ ይህን በኮሜንት አስቀምጡ። ወይዘሮ ባዩሽ ላስፈታት ነው ብላ የተገለገለች ሴት ናት። በነገራችን ላይ ያንን ሁላ መከራ አሳይታ በልጆቿም በሁሉም መረጃ እየሰጣት ገና ነው። ለምን ልክ የሀናን አይነት ነገር ነው። ለምን እንዴት እኔ ህፃን አድርጋችሁኝ ነው ምናምን ነው የምትል ማለት ነው። እንግዲህ በዚህ መሀል ሀና ሁለት አፍቃሪ አግኝታለች ማለት ነው። የዝራና ያሴርን እኔ አብሯተ ስንት እንትን ብሏል። ያው ፍቅሩ መናገር አልቻለም። ግን ሰላም ጫፍጫፉን ስትነግራት ግራ ተጋብታለች ማለት ነው። ሰላንቺ በቀን አንድ ጊዜ አስባለሁ ያላት ትንሽ አስደንግጧታል። እንዴት ብላ ስትጠይቀው ጠዋት ስነሳ አስብሻለሁ፣ ማታ ስተኛ ነው ምተውሽ። ይሄ አይደል ታዲያ በቀን አንድ ጊዜ አስብሻለሁ ማለት ብሎ ትቀልዳለህ እንዴ? እኔ ስወጣ ቀልድህን ጨምርሃል ብላ እንግዲህ በቀልድ አስመስላ እንትን ብላል። እሱ ግን እየተናገረ ነው ያለ የእውነቱን አፍቅሬሻለሁ ብሎ ቢነግራት እንደምትርቀው ስላወቀ ቀስ እያደረገ እንትን ቢላትም ሀና ግን ተሎ የሚገባት ልጅ አይደለሽም ማለት ነው። እና እንቅልፍ ያሳጣትም ሁለቱ ስለተምታታባት ነው። የዝራ እኔ ከአንቺን መጉዳት አልፈልግም አፍቅሬሻለሁ ፍቅር ይዞኛል ብሏት እንትን ስላለኝ የተባለው ነገር እውነት ነው ለካ ብላ ሰላም እንትን ስላለሽ ያን ነገር አሳስዋታል። የያሴር ነገር አሳስዋታል እና መሀል ላይ በጣም ግራ ተጋብታለሽ። ያን ነው ማለት ነው። በዚህ አጋጣሚ አዲስ አበባን እየጎበኛችሁ ላይክ ሸር እንግዲህ አዲስ አበባ እንደዚህ ሌላ ሀገር እንዳይመስላችሁ አዲስ አበባን አስጽድት ብላ አስፓልቷ እንደዚህ የምታዩት ዘንባባው ምናምን አዲስ አበባዬ ናት ማለት ነው። እና አላህ ደግሞ ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣልን። እንደምታዩት ምርጥ ሆናለች ማለት ነው። ያው ሰላም ቢጨመርበት ደግሞ የበለጠ
እንትን ይላል ማለት ነው። አረቦቹ እየሄዱ እንግዲህ ሰላም አማን እንዳለ ይናገራሉ። ያው እነሱ በጋርድ ሎራል ይዘው ስለሚመጡ ጠባቂ እያላቸው ነው። የሌላው ለህዝቡ ሰላም አይደለሽም፣ ለሌላው ሰው ግን ሰላም ናት ማለት ነው። እና በዚህ አጋጣሚ ሀገራችንም እየጎበኛችሁ ማለት ነው። አንዲት ነጅላ የምትባል አረብ ሄዳ ሀገራችን በደንብ አስተዋውቃለን መታለች። በጣም ነው የምናመሰግነው። በጣም በደንብ ያስተዋወቀች ጀግና ናተይ ማለት ነው። እና የኢትዮጵያዊ ቲክቶከር ራሱ ብዙ ቲክቶከሮች አሉ ዝም ብለው ገብተው መዝፈን ጌም መጫወት እንጂ ሀገራቸውን አላስተዋወቁም ማለት ነው። እሷ ግን በደንብ ሀረር እስከ አዲስ አበባ በሙሉ ሀገሩን አስተዋውቃ ተመልሳለች ማለት ነው። ነጅላ የምትባል አረብ ናት። ቲክቶኳን ገብታችሁ ብታዩት በጣም ደስ የሚል ባህሉ እስከ ልብሱ ድረስ እየለበሰች ከኢትዮጵያዊ ጋር ራሱ ያበሻ ልብስ ቀሚስ ለብሳ ተመሳስላ እንትን ያለች ናት ማለት ነው። በዚህ አጋጣሚ ያው በመሀል ላይ የኢትዮጵያ ነው ለማለት ያህል ነው ይሄ የምታዩት እንትን ማለት ነው። እና ያው ባሱን አይታችሁ ትረዳላችሁ ብዬ ተስፋ አደርጋለሁ። እና እንግዲህ ሀንዬ የዝራንም ያሴርም ግራ አጋብተዋታል። ምርጫ አታለች፣ እንቅልፍ አልባ አድራለሽ። አቶ መስፍን እንግዲህ ምንድን ነው የሚያደርገው የሚለው ለፖሊሶች አሸራ ትስጥልን ይላል አይልም። እንግዲህ ከክስ ላይ ምስክር ያሉባት ነገሮች ተምቹም ይመሰክራል። ሰላምም ዝም አትልም። በነገራችን ላይ ሰላም አትደብቅም። ያን ወርቅ ይዛ ሄዳ ለእናቷ ትሰጣታለች ብዬ ነው እንትን የምለው። ከዛ የእርግብ ፍቅረኛ ከነሀና ቤት ሻንጣውን አስጠግቶት ነበር። እንግዲህ የእርግብ ሳትሆን እንግዲህ ሀና እሱ ተምቹ እንደሰረቀው አድርገው ነው የሚያስቡት ማለት ነው። ተምቹ በጣም አጣብቂ ሁኔታ ላይ ገብቷል። እንግዲህ ወደ እስር ቤት ካልገባ እውነቱን ካላወጣ ወደ እስር ቤት ይገባል ብዬ ተስፋ አደርጋለሁ። ግን ተምቹ እውነቱን ማውጣት አልፈለገም። ያን ደግሞ ችግር ነው፣ ትልቁ ችግር ያን ነው ማለት ነው። ውድ ቤተሰቦች እንግዲህ ያለው ነገር ወርቁ ተመልሶ ወደ ወይዘሮ ሜላት ይገባል። ወይዘሮ ሜላትስ ያን ወርቅ ተመልሶ ሲገባ ምን የሚሆን ይመስላችኋል? እንግዲህ ተምቹ ራሱ እሱ ሌባ ነው ይባል አቶ ኖላዊ ያግዘዋል ብዬ ተስፋ አደርጋለሁ። ለምን መሰላችሁ? አቶ ኖላዊ አንድ ሰላይ አድርገን የሰደድ ነው እንደ ፍቅረኛ ሆኖ እንዲቀርብ ብንሰደው፣ ግን እሱ የእውነት ፍቅር ይዞታል ብሎ የሚናገር ይመስለኛል ማለት ነው። የእውነት ፍቅር ይዞት እዳገባን እንጂ ምጅምር ሰላይ ነው እና እሱ የለበትም። ሻንጣውንም አግኛት ብለን ስለነበር አስጠንቅታበት ወይዘሮ ባዩሽ የዛን ጊዜ እንትን ልትል ስትል ነው ብሎ እውነቱን አወጥቶ እርግብም ተምቹም ነፃ ይወጣሉ ብዬ ተስፋ አደርጋለሁ። እናንተስ ምን ይመስላችኋል? ለማንኛውም ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። መልካም ቀን ይሁንላችሁ። በያላችሁበት አላህ ይጠብቃችሁ። ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣልን። ሰላማችሁ ይብዛ። መልካም ቀን